ወኢተረክበ አመፃ በላዕሌ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን ክቡር ርዕሰ ደብር መምህር ልሳነ ወርቅ የክፍለ ከተማችን ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡር አባታችን መላከ ገነት መምህር ኃይሌ አየለ የሁለቱም አድባራት አስተዳዳሪ፣ የሁላችን አባት፣ ተወዳጁ መምህራችን ክቡር መምህር ፈቃዱ ሳህሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ወንጌል፣ ክቡራን ሊቃውንተ ቤተክርስቲያን መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታ ዋቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ተሰብስበን ቃሉን እንድንሰማ እንድንማር እንድናስተምር ፈቅዶና ወዶ ስላደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። አመከርከኒ ወኢተረክበ አመፃ በላዕሌ። ፈተንከኝ፣ በእኔ ላይ በደል አልተገኘብኝም። እስኪ በሉ ሁላችሁ ፈተንከኝ በሉ። እስኪ ብዙ ናችሁ ግን ፍዝዝ ብላችኋል፣ አይሰማም። እስኪ ከኔ ጋር በሉ ፈተንከኝ በሉ። እስኪ በእኔ ላይ በደል አላገኘህብኝም። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ቃል የምናገኘው በመዝሙረ ዳዊት መዝሙር 17 ቁጥር 3 ላይ ተጽፎ የምናገኘው ኃይለ ቃል ነው። የዳዊት መዝሙር በዕብራውያን 300 መዝሙረ ዳዊት ነው። በኢትዮጵያውያን 150 መዝሙረ ዳዊት ነው። ከሀገር ሀገር፣ ከቋንቋ ቋንቋ፣ ከትርጉም ትርጉም እየተተረጎመ ሲመጣ ለኛ የደረሰን 150 መዝሙረ ዳዊት ነው። በዕብራውያኑ 300 ነው መዝሙረ ዳዊት ማለት ነው። 150ው መዝሙረ ዳዊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትርጓሜ ስልትና በረቀቀ ትርጓሜ ትምህርታቸው በ10 አርዕስት ይከፍሉታል። ከ10 አርዕስት መካከል አንዱ ስለ ራሱ ዳዊት ነው ማለት ነው። ስለማን? ስለ ራሱ ዳዊት ነው። አሁን 10 አርዕስትን ለመተንተን ጊዜ የለንም። ዋናው መሰረታዊ ነገሩ ግን ከ10 አርዕስት አንዱ ስለ ራሱ የተናገረው ስለሆነ ስለ ራሱ ሕይወት የገለጠው መከራውን የገለጠበት አንቀጽ አለ፣ ደስታውን የገለጠበት አንቀጽ አለ፣ ስደቱን የገለጠበት አንቀጽ አለ፣ ሚጠቱን የገለጠበት አንቀጽ አለው። ዳዊት አንድ መዝሙር ብቻ አይደለም፣ በተለያየ ቦታ የሚገኝ ስለ ራሱ የተናገረው ስላለ በምድር ላይ ለገጠመው ፈተና ሁሉ የሌላውንም ሐሳብ የሌላውንም መከራ እንደገለጠ ደስታም እንደገለጠ የራሱን ደስታውን የራሱን መከራውን ስደቱን ሚጠቱን በደንብ አድርጎ ገልጿል ዳዊት። ከዚያ መካከል አንዱ ይህ መዝሙር 17 የሚባለውን መዝሙር ስታነቡት ስለ ራሱ ስለ ዳዊት ራሱ ዳዊት የተናገረው ነው። ማን የተናገረው ነው? ዳዊት። ስለማን? ስለ ራሱ የተናገረው። አሁን በዚህ ውስጥ የምንመለከተው ፈተና እንደተፈተነ ነው የሚያሳየው ትምህርቱ። ፈተናውን ግን እንዴት እንዳለፈው ዳዊት ያን ፈተናውን ካለፈ በኋላ ለጌታው ምስጋና ሲያቀርብ ፈተንከኝ፣ በእኔ ላይ በደል ምን አላልክብኝም? አላገኘህብኝም ብሎ በሙሉ ልብ በኮንፊደንስ ሆኖ ለፈጣሪው የተናገረው ነገር ነው ዳዊት። ይሄ ምን አይነት መታደል ነው! በእግዚአብሔር ተፈትኖ አያችሁት፣ ያን ፈተናውን ማለፍ። ምን አይነት ፈተና ነው የተፈተነው? የህይወት ፈተና ነው። እንግዲህ ዳዊት እንደምንመለከተው መጀመሪያ ጥንተ ታሪኩ የዳዊት አባቱ እሴይ ነው፣ እናቱ ሁልቢ ትባላለች። ተወልዶ ያደገው በቤተልሔም ከተማ ነው። በናዝሬት ገሊላ በቤተልሔም ከተማ ተወልዶ ያደገ የእሴይና የሁልቢ ልጅ ነው ዳዊት።
በዚያው ከእናት አባቱ ጋር ትንሽ ካደገ በኋላ እየጎለመሰ ሲመጣ ሳኦል ቤተ መንግስት ተቆጣጥሮ ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ በዚያ ዘመን ላይ ከዘመነ መሳፍንት ወደ ዘመነ ነገሥት እስራኤል ሲሸጋገሩ ያ የስደቱ ዘመን የመከራው ዘመን ሁሉ አልፎ በሀገራቸው ላይ ተረጋግተው መኖር ሲጀምሩ በነገሥት እግዚአብሔር እንዲመሩ አድርጓል። የመጀመሪያው ንጉሥ ሳኦል ነው። ከዚያ ሳኦል ነግሶ በነበረበት ጊዜ የሳኦል ልጅ ዮናታን የሚባለው ደግሞ እጅግ ዳዊትን ይወደው ነበር ይላል። ጓደኛሞች ናቸው። ዮናታን የሚባለው የንጉሱ ልጅ ዳዊትን ይወደዋል። ዳዊት በግረኛ ነው፣ በምድረ በዳ ነው ሲንከራተት የሚውለው። ዮናታን ደግሞ የንጉስ ልጅ ነው፣ በሰገነት በቤተ መንግስት በክብር ነው የሚኖረው። ነገር ግን እረኛውን ወዶታል። ማን? ዮናታን። በግ ሲጠብቅ ቢውልም ዳዊት የሚያድረው ግን ቤተ መንግስት ነበረ። ከቃሉ ጋር ናችሁ? የት ያድር ነበረ? የሚውለው የት ነው? በግ ጥበቃ በረሃ ይውላል። ማታ ማታ ግን ያለ ርሱ ራት አይበላም፣ ያለ ርሱ ደስ አይለውም፣ ያለ ርሱ ማምሸት ማደር አይችልም። የንጉሱ ልጅ እጅግ ይወደው ነበር ዳዊትን ይላል። ስለዚህ ወደ ቤተ መንግስት እየሄደ ያድር ነበርና በቤተ መንግስት ያድር እግዚአብሔር ፍጹም ልቡ ቅንና ደግ ስለነበረ ሕፃኑ ዳዊትን በብዙ አይነት መንገድ እግዚአብሔር በበረከት ባረከው። ከዚያም መካከል 7 ሀብታት ሰጠው። ይሄ ሀብተ ክህነት፣ ሀብተ ትንቢት፣ ሀብተ መዝሙር፣ ሀብተ በገና የምንለው ሀብተ ንግስና የሚለውን ስንመለከት 7 ሀብታት ሰጠው። ከዚህ መካከል በቤተ መንግስቱ በገና ሲደረድር ሁሉም ይደሰት ነበረ። ምን ይደረድር ነበረ? በነገራችን ላይ የበቃና የተቀደሰ ሰው ሲይዘው በገና አጋንንት ያባርራል። አጋንንትን እንደ ጢስ ያተናል። ሀብተ በገና ተሰጠው ስንል ዳዊት እንደው በገና ይደረድር ነበር ብቻ አይደለም፣ ወይም ስጋዊ ስሜትን ለማስደሰት የሚደረድር አልነበረም። ዳዊት ሲደረድር አጋንንትን ያባርራል፣ ያስጨንቃል። አያችሁ፣ እዚህ አባቶቻችን ታምረ ማርያም ሲያነቡ ድርሳነ ሚካኤል ሲነበብ አጋንንት እንደሚጨነቁ መድረሻው እንደሚጠፋቸው እንደ ጥስ እንደሚተኑ ጩኸው እንደሚጠፉ እንደዚህ ያስጨንቅ ነበር ዳዊት ይላል። በምኑ? በበገናው። ዳዊት ሳይጸልይ ገና በገና ሲደረድር ጣቶቹ ሲነጉ አጋንንት ይጨነቁ ነበረ። በዚያን ጊዜ ንጉሱ ሳኦል ሰይጣን አደረበትና ይላል ዳዊት በገና ሲደረድር ሳኦል ይጨነቅ ነበረ። ንጉሱ ምን ይል ነበረ? በሳኦል ቤተ መንግስት የሚያድረው ዳዊት በገና ይደረድራል። እነ ዮናታን ጓደኞቹ ደስ ይላቸዋል፣ ደርድርልን ይሉታል። በሚደረድርበት ጊዜ ጣቶቹ ለዚህ የተባረኩ የተቀደሱ ናቸውና አጋንንት ይንቀጠቀጣሉ። አጋንንት ያደረባቸው ሰዎችም ይረበሻሉ፣ ሰላም ያጣሉ። በዚያን ጊዜ ንጉሱ ሰላም አጣ ይላል። ምን ስላደረበት? ሰይጣን አድሮበታልና ሰላም አጣ። ስለዚህ ሰይጣን ደግሞ ያደረበት ሰው ቅዱሳንን ማሳደድ፣ በመልካም ሰዎች ላይ ጦር መወርወር ስራው ነውና ዳዊትን ሊገለው ይፈልግ ነበር ይላል። ሳኦል ዳዊትን ለመግደል የተመቻቸው ቦታ ይፈልጋል። የት ነው የማገኘው እያለ ጧት ማታ ያወጣል ያወርዳል። አይ ከገደልኩት በጦር አጣብቄ ግድግዳ ጋር ገለዋለሁ፣ ነገር ግን እንዳያመልጠኝ እንዴት አድርጌ ምን ሰዓት መግደል አለብኝ ብሎ ይህንን ሰይጣናዊ ሐሳቡን የተሸከመው ያደረበት ሰይጣን ይህንን ያሳስበው ነበርና ዳዊትን ሊገል አመቻችቶ ልክ ዳዊት ወደ ቤተ መንግስት ሲገባ ሳኦል ጦሩን ሲወረውር ገደልኩት ሲል እግዚአብሔር ወደ ዳዊት የተወረወረውን ጦር ግድግዳ ላይ ሰካው ይላል። እግዚአብሔር የማናውቀውን ጦር ሁሉ ይመልስልን መድኃኒዓለም። አዎ የማናውቀው የተጠመደ ብዙ ጦር አለ፣ ብዙ የሚወረወርብን ጦር አለ። በእርግጥ በእኛ ኃይል አይደለም የኖር ነው። አሁን የምንኖረው በእኛ ኃይል አይደለም። የሚወረወረውን ጦር ሁሉ እግዚአብሔር ወደ ሌላ እየመለሰ ወደ ሌላ አቅጣጫ እየወረወረ በረቀቀ ጥበቡ ልጆቹን እየታደገ ጠብቆን የሚኖረው ማን ብቻ ነው? እግዚአብሔር ነው። ዳዊትን የጠበቀ እግዚአብሔር ስለሚጠብቀን ነው አሁን ያለነው ቆመን የምንኖረው ማለት ነው። ስለዚህ ወደ ዳዊት የተወረወረውን ጦር ግድግዳ ላይ ሰካው። ዳዊትም ወጣ። ከዚያን ጊዜ ጀምሮ ቤተ መንግስትን ትቶ ኑሮውን ምድረ በዳ አደረገ ይላል። የዚህ የመዝሙረ ዳዊት መዝሙር 17 ላይ እንዳርስተ ዜና ቆጠሩትና ዝርዝር ዘገባውን በዜና መዋዕል የምታገኙት በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 24 ጀምሮ በአጠቃላይ ሙሉ ታሪኩን ታገኙታላችሁ። ዳዊት እንዳርስተ ነው ያስቀመጠው፣ ርዕስ አድርጎ አስቀምጦታል። እዚህ ላይ ፈተንከኝ፣ በእኔ ላይ ምንም በደል አላገኘብኝም አለ። ምን ነበር የተፈተነው? እንዴት ተፈተነ የሚለውን አሁን የምተርክላችሁን ሙሉ ታሪኩን የምታገኙት ግን በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 24 ጀምሮ እስከ 25 ድረስ ያለውን
26 27ን ጭምር ስታነቡ እስከ 28 የዳዊትን ታሪክ በዝርዝር ታገኙታላችሁ። ከዚያን ጊዜ ጀምሮ ዳዊት ከቤተ መንግስት ወጣ፣ ስደትን መረጠ። አዶላም በሚባል ዋሻ ማደር ጀመረ። ቤተ መንግስቱ ቀረና በአውደ ኦርና ይውል ነበረ። መንጋውን እያሰማራ በሴቂላቅም በረሃ ይውል ነበረ። ዳዊት በቤተልሔምና በናዝሬት ገሊላ አካባቢ ይውል ነበረ። መንጋውን ያሰማራ ነበረ። ከቤተሰቦቹም ጋር ይገናኝ ነበረ። ከዚያ በኋላ ግን ብዙ የሚፈልጉት ወታደሮች ተዘጋጁና ዳዊት በእናቱ አባቱ ቤትም ማደር አልቻለም። ማደሪያው አዶላም የሚባል ዋሻ፣ መኖሪያው ደግሞ ኖብ የሚባል ምድረ በዳ ሆነ ይላል መጽሐፍ ቅዱስ። እስኪ በሉ ማደሪያው በሉ እስኪ አዶላም የሚባል ዋሻ፣ እስኪ ድገሙት ማደሪያው። እሺ ማደሪያው ምን የሚባል ዋሻ? አዶላም የሚባል ዋሻ፣ መኖሪያው ኖብ የሚባል ምድረ በዳ። እስኪ በሉ ማደሪያ መኖሪያው በሉ እስኪ ኖብ የሚባል ምድረ በዳ። ይሄ በጫካ የተዋጠ ማለት ነው። በውስጡ ብዙ ፍጡራን አሉ፣ ብዙ እንስሳት አራዊት አሉ። ነገር ግን የማያሳይ ማለት ነው። የተጠቀጠቀ ደን ያለበት ኖብ የሚባል ምድረ በዳ። የሚያድርበት ደግሞ እጅግ ረጅም የሆነ ዋሻ ነው። ሙሉ ቀን እንኳን ቢጓዙ የዋሻው ጥግ የማይገኝበት ጥግና ልኩ የማይገኝበት ጨለማ የሆነ ዋሻ፣ በዚያ ውስጥ ዳዊት ማደር ጀመረ። ዳዊት ግን የሚወዱት የሚጠብቁት እንደዚሁ ኢዮአብና አቢሳ የሚባሉ ደግሞ ጦረኞችም አብረውት ነበሩ። ሰዎች አብረውት የሚንከራተቱ ዳዊትን የሚወዱ ሰዎች በገና ደርድርልን እያሉ በምድረ በዳ አብረው የሚንከራተቱ በኖብ ምድረ በዳ አብረውት በጨለማ ዋሻ ውስጥ በአዶላም ዋሻ የሚያድሩ ኢዮአብ፣ አቢሳ የሚባሉ አንዱ ሺውን የሚመታ እንዲህ በእስራኤል ታሪክ አንዱ የእስራኤል ወታደር 1000 ይመታል፣ ሁለቱ 10,000 ይመታል ይላል መጽሐፍ። አሐዱ ለአስርቱ ምዕት ወክሌቱ ይሰድድጎሙ ለእልፍ ነው። አንዱ 1000 ይመታል፣ ሁለቱ 10,000 ይመታል። ይሄ ከእግዚአብሔር የተሰጣቸው ጸጋ ነው። ማንም ሊነሳቸው የማይችል ቃል ኪዳን ነው። ይሁዳ ይላል በዚህ በመጽሐፈ ኦሪት ዘፍጥረት ምዕራፍ 49 ቁጥር 6 ጀምሮ ይሁዳ ሆይ ይለዋል። እስራኤል ማለት ነው። ጠላት በአንተ ላይ አይሰለጥንም፣ ሁልጊዜ እጅህ በጠላት ደንደስ ላይ ሰልጥኖ ይኖራል እንጂ ተብሎ የተገባ ሕያው የሆነ እስከ ሕልፈተ ዓለም የሚኖር ቃል ኪዳን አላቸው። ስለዚህ ዳዊትን የሚያጅቡት ሁለት ኢዮአብና አቢሳ የሚባሉ ጦረኞች ነበሩ ይላል እና በዋሻ ውስጥ ያድር ነበር፣ ይንከራተት ነበረ። በዚህ ውስጥ ዳዊትን አንድ ፈተና ገጠመው ይላል። ከቃሉ ጋር ናቸው። ፈተናው ስደት አይደለም። ስደቱን ለምዶታል፣ በጸጋ ተቀብሎታል። በበረሃ መንከራተቱ አይደለም፣ እሱም በጸጋ ተቀብሎታል። ያላስጨነቀውም የሚበላው መራቡ መጠማቱ አይደለም፣ ያም አላስጨነቀውም። አምኖበት ገብቷል። እግዚአብሔርን ያምናልና የሚያድርበት ዋሻ ጨለማው አይደለም ያስጨነቀው፣ ያንንም አምኖ ገብቶበታልና አልተጨነቀም። ምክንያቱም ከሁሉ በላይ ጨለማን ማብራት የሚችል ከሱ ጋር ማን አለ? እግዚአብሔር ብርሃኔና ምኔ ነው አለ፣ መድኃኒቴ ነው፣ የሚያስፈራኝ የለም አይደል ያለው። ለዚህ ነው በጨለማ ዋሻ ውስጥ ስኖር በምድረ በዳ አራዊት ጋር ብዙ አራዊት የሚተረማመሱበት ምድረ በዳ ኖብ ምድረ በዳ ስኖር አልፈራም አለ፣ አልጨነቅም አለ። ምክንያቱም እግዚአብሔር ከኔ ጋር ነው፣ ደግሞም ጨለማውን ያበራልኛል ብሎ እንደተናገረው በዚህ እየተንከራተተ ባለበት ሰዓት ያ ሁሉ መከራ ተቋቁሞ ግን አንድ ፈተና ገጠመው ይላል። ያው ሰራዊቶቹን ሂዱና ዳዊትን ፈልጋችሁ ግደሉልኝ እያለ በየቀኑ እጅ መንሻ እየሰጠ ጦር አስታጥቆ በረሃ ይልካቸዋል። እነሱ ሂደው ተንከራተው ይመጣሉ። ምክንያቱም ዳዊት በፊታቸው ያልፋል፣ እግዚአብሔር አይናቸውን ይጋርዳል። ከቃሉ ጋር ናቸው። ሰራዊቱ ዳዊት ገዳዮች በፊቱ ያልፋሉ፣ አይናቸውን ደግሞ እግዚአብሔር ይጋርዳል። እግዚአብሔር ከማን ጋር ስለሆነ ነው? ከዳዊት ጋር ስለሆነ። ምን ስለሆነ? አማኝ ስለሆነ። ጥርጥር ነቅ የለበትም። በእምነቱ እግዚአብሔር ያምናል። ስለዚህ እነኛ ሰራዊቶች ደክመው ቤተ መንግስት ይመጣሉ፣ ሪፖርት ያደርጋሉ። አላገኙትም፣ አልቻሉም። ከዚያ በኋላ ዳዊት ምን አለ? በድብቅ የሚገናኝ ልጅ ይኖራል፣ እሱም ደግሞ ማን ይባላል? ዮናታን ይባላል። የሳኦል የንጉሱ ልጅ ማን ይባላል? የሚገርም ነው። ከቤተ መንግስት ዳዊት ወጥቶ ከሄደ ቀን ጀምሮ አንድ ቀን ከዮናታን ጋር ሳይገናኙ ውለው አድረው አያውቁም። ከሰራዊት ተሰውሮ ከዮናታን ጋር ይገናኝ ነበር። ዮናታን የማን ልጅ ነው አልኳቸው? የሳኦል የንጉሱ ልጅ ነው። ስለሚጓደዱ እንደው መጽሐፍ ቅዱስ ደስ የሚል ቋንቋ አለ በእውነት። ምን ይላል መሰላችሁ? ወተሐስረት ነፍሰ ዮናታን በፍቅረ ዳዊት ይላል። እስኪ በሉ የዮናታን ነፍስ በሉ እስኪ ድገሙት እስኪ። በዳዊት ፍቅር ታሰረች። እግዚአብሔር እንዲህ አይነት ፍቅር ይስጠን። የማን ነፍስ?
በማን ታሰረች? በዳዊት ታሰረች በፍቅሩ። ስለዚህ አይለያዩም። ዳዊትም ታስሯል፣ ዮናታንም ታስሯል። በፍቅር ተሳስረዋል። ምንም የማይገድባቸው፣ በረሃው አይገድባቸው፣ ጫካው አይገድባቸው፣ ጨለማው አይገድባቸው። ቀን ሳይመቸው ሌሊት ያገኘዋል፣ ቀን ሲመቸው ቀን ያገኘዋል። በአውደ ኦርና እንገናኝ ይለዋል፣ እዚያም ይገናኛሉ። ሰራዊቶች ፈለጉ፣ ደከሙ፣ ብዙ ጦር ተተረማመሱ። ከምድረ በዳው ሁሉ ቃኙት፣ ፈለጉት፣ ዳዊትን ማግኘት ግን አልቻሉ። ከዕለታት በአንድ ቀን ዳዊት ማታ ደክሞት ወዳዱ ሳለ ሳኦል ሰራዊቱን አስከትሎ እስኪ ወገቤን ልፈትሸው፣ ዳዊትን እንኳን ባናገኘው ካገኘነው ጥሩ ነው፣ ነገር ግን እስኪ ዋሻው ውስጥ እንግባ ብሎ ሰራዊቱን አስከትሎ ብዙ ሰራዊት ሳኦል ዋሻው ውስጥ ገባ። ዋሻው ውስጥ እዚያ ዶላም ዋሻ ሲገባ ዳዊት ደግሞ ተኝቶ ነበር፣ እዚያው ጥግ ይዞ ተኝቶ ነበር። ዳዊትና ሳኦል ፊት ለፊት ተገናኙ ይላል። ምን አሉ? ፊት ለፊት ተገናኙ። ማንና ማን? ኢዮአብና አቢሳ የሚባሉ ሁለት ጦረኞች የዳዊት ጠባቂዎች አሉት። ተከታዩ የዳዊት ሰዎች ይላቸዋል። እነኛ ልዩ ጠባቂዎች ማለት ነው፣ ተንከባካቢዎች፣ ከራሳቸው ነፍስ በላይ ለዳዊት ነፍስ የሚሳሱ ማለት ነው፣ ኃያላን። ምክንያቱም ራዕይ ያላቸው ነገር ያጣዖት አምላኪው አልፎ ዳዊት እዚያ መንበር ላይ እንደሚቀመጥ አስቡት። ጨለማው ዓለም ሁሉ እንደሚበራ፣ የሕዝቡ መከራ ሁሉ እንደሚወገድ ያንን እርግጠኞች ነበሩና ይጠብቁ ነበር ነው የሚለው። ይህን እየጠበቁ በነበረበት ሰዓት ሁለቱም ተገናኙ ፊት ለፊት። ያን ጊዜ ሳኦል አላየም፣ አልፎ ወደ ውስጥ ወደ ዋሻው ሄደ። ዳዊትን ትቶት አልፎ ሄደ። ጥግ ይዟል ዳዊት። ያን ጊዜ ማን ተፈተነ? አሁን እዚህ ላይ አረ ንገሩኝ፣ ተፈተነ አልተፈተነም? አሁን ማን መጣ? በነገራችን ላይ ሳኦልም ፈርቶ አይደለም የተፈተነው፣ በፍርሃት አይደለም የተፈተነው። አልፈራም፣ ምንም ፍርሃት የለበትም፣ ጭንቀት የለበትም። ዳዊት ማንን እንደያዘ ያምናል? እግዚአብሔር እንደያዘ ያምናል። ምንም አልመሰለውም። ሰራዊት አስከትሎ ሲመጣ ሳኦል ያስጨነቀው የፈተነው ጉዳይ ግን ኢዮአብና አቤሳ ምን አሉ? ሁለቱም እዚህ ግድግዳ ጋር አጣብቀን እናስቀረው ፍቀድልን ብለው ዳዊትን ጠየቁት ነው። ነጥቡ እዚህ ላይ ነው ፈተናው እንጂ ሳኦል አይቶ ጦር ወርውሮበት አይደለም፣ ወይም ሊገለው አይቶ ታሳዶት አይደለም። ያዩት የዳዊት የጦር አበጋዞች ኢዮአብ አየው፣ አቢሳ አየው። ጦር ጋር እዚያው አጣብቀን እናስቀረው፣ ሰራዊቱንም እንደዚያው እናጣብቀው ፍቀድልን ብለው ዳዊትን ጠየቁት። እዚህ ላይ ዳዊት ተፈተነ። ምን አለ መሰላችሁ? አወጣ አወረደ፣ ውስጡ ተፈተነ። አያችሁት? ለዘመናት የሚያሳድደው ጥላቱ በእጁ ሲወድቅ ያን ጊዜ እሱ ምን አለ? አይ ግደላችሁም ተውት፣ ኢዮአብና አቢሳ ሆይ አሉ፣ እግዚአብሔር በቀባው ላይ እጃችሁን እንዳትጥሉ ባላቸው። ከቃሉ ጋር ናችሁ? እስኪ በሉ እግዚአብሔር በሉ እስኪ በቀባው ላይ እጃችሁን እንዳትጥሉ። ማን በቀባው ላይ? አስቡት እስኪ ጥላት በእጅ ላይ ሲወድቅ አያችሁት? አትንኩት ማለት። ከዚህ በላይ ፈተና አለ? ከዚህ በላይ የሚፈትን ነገር አለ? ይህን ፈተና ዳዊት አለፈው። አያችሁ? ታው አላቸው። ታዲያ ምን እናድርጋሉ? ተውት፣ ይግባና ይውጣ። ዋሻ ውስጥ ገብቶ ይወጣል፣ ሌላ የሚያመጣው ነገር የለም። ተውት አላቸው። ይልቁንስ አንድ ነገር ልንገራችሁ አለ ዳዊት፣ እንዳይታበይ አግኝተን ነበር ዋሻ ውስጥ። አንተ ጦር ወርውረህ ዳዊት ግን እንደሳትከው፣ እኛ ግን ጦር ወርውረን የእኛ ጦር አይስትህም ነበር። ነገር ግን ለእግዚአብሔር ብለን ትተነዋል። አማኝ ነን፣ እግዚአብሔር እናምናለን። እግዚአብሔር የማይፈቅደውን አናደርግም ብለን ምረንሃል ብለን መልእክት እንልክበታለን አለ ዳዊት። ያን ጊዜ አይ ብታገኙኝም አተውኝም ነበር፣ ስለማታገኙ ነው ብሎ በትዕቢት እንዳይናገር የእግዚአብሔርንም ቸርነትና እኛም ደግሞ ያደረግንለትን ርኅራኄ እንዳይዘነጋ የጨርቁን ዘርፍ በመቀስ ቆርጣችሁ አምጡልኝ አለና ጨርቁን ወጥቶ ሲሄድ ቆርጦ አስቀሩት ይላል። አያችሁ? የጨርቁን ዘርፍ ቆርጦ አስቀሩት። ከዚያ በኋላ ሳኦል ወጥቶ ሄደ፣ እነ ዳዊትም እዚያው አደሩ። ያ ብቻ እንዳይመስላችሁ፣ ጠዋት ደግሞ በአውደ ኦርና በሚባል ተራራ ላይ ዳዊትና እነኛ ጠባቂዎቹ እስኪ በዚህ ወተን ወደ ተራራው ፀሐይ እንሞቅ ብለው ፀሐይ ሊሞቁ ጠዋት በሚሄዱበት ጊዜ ሳኦል ሲንከራተት አድሮ ከጠባቂዎቹ ጋር አውደ ኦርና ላይ ተኝቶ እንቅልፍ ይዟቸዋል። አሁንም እዚህ መሬት ላይ እናጣብቃቸው፣ እስከ ሰራዊት እስከ ጠባቂው እናጣብቅና ለምን አንገላግልህም? አንተስ ወደ ቤተ መንግስት ለምን አትገባም አሉት። እግዚአብሔር በቀባው ላይ እጃችሁን እንዳታነሱ አለ። አሁንም ከቃሉ ጋር ናቸው። አያችሁት? ፈተና ማለፍ ምን አይነት መታደል ነው! ዛሬ ምንም ሳይደርሱብን እኮ የምናሳድዳቸው ብዙዎች ናቸው። ብዙዎቻችን ዛሬ እኮ ወንድማችንን እንቅልፋተን የምናሳድድ ብዙዎች ነን። ዛሬ እኮ የማይረባ ወንበር ላይ ነገ ለሚያልፍ ወንበር ላይ ተቀምጠን የምናሳድድ ብዙዎች ነን። ዛሬ እኮ ወንድማችንን በተጣመመ ፍርድ ያሳልፈን የምንሰጥ ብዙዎች ነን።
ዛሬ እኮ እህቶቻችንን በማይረባ ገንዘብ በሐሰት ምስክርነት አሳልፈን የሰጠን ብዙዎቻችን ነን። ይሄን መዘንጋት የለብንም። ራሳችን እንድንፈትሽ ነው። እንደወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ ከመ በትዕግሥትነ ወበተወክሎ መጻሕፍት ንርከብ ተስፋነ ነው ሐዋርያው ቅዱስ ጳውሎስ። የተጻፈው ሁሉ እኛ ልንማርበትና ልንገሰጽበት ተጻፈ ይላል ሮሜ 15 ላይ። እስኪ በሉ የተጻፈው ሁሉ በሉ እስኪ እኛ ልንማርበትና ልንገሰጽበት ተጻፈ። መጻሕፍት የሚሉትን በሉ እስኪ በማመን ተስፋ የምናደርገውን ለማግኘት የተጻፈው ሁሉ እኛ ልንማርበትና ልንገሰጽበት ተጻፈ። ወንጌል ሲሰበክ አሽሙር አይደለም። ወንጌል ሲሰበክ እንትናን ለመንካት አይደለም። እንደዚያ ከተረጎምከው አዎ ለመንካት ነው። እውነት አይደለም። ወንጌል ሲሰበክ አሽሙር ነው እኔ እንዲህ ለማለት ነው የሚል ካለ አዎ አሽሙር ነው እንዳንተ ትርጓሜ ማለት። ግን ወንጌል እውነታ ነው። መጽሐፍ ቅዱስ እውነት ነው፣ የእግዚአብሔር ቃል ነው። ይሄንን ወደ ራሳችን ወስደን እኔ ነኝ እንዲማደርገው አሳዳጅ እኔ ነኝ፣ ወንድሜን ማሳደድ እህቴን ማሳደድ እኔ ነኝ፣ ሰላም የነሳሁት እኔ ነኝ፣ ልቤን ልመልስ ይገባኛል፣ የዳዊትን ልብ ስጠኝ ብለን ተንበርክከን እንድናለቅስ እንጂ የምንሰብከው የምንናገረው የዳዊትን ታሪክ እርስ በርሳችን ከዚያ እዚህ ወሬ እያመላለስ እንድንባል አይደለም። ወንጌል እውነታ ነው። ወደ ራሳችን ህይወት መተርጎም ብቻ ነው ወንጌል የሚያዋጣው። ያ ነው የሚጻፈው የተጻፈው እንደዚያ ነው አለ። የክፉም ታሪክ ተጽፏል። አዎ የሳውል ታሪክ መጽሐፍ ቅዱስ ላይ ተጽፏል። አሳዳጁ የመልካሙም የዳዊትም ተጽፏል። ያሳደደውን የታደገ ይቅር ያለ አስቡት ተጽፏል። የሁሉም ተጽፏል። የናቡከደነጾርም ተጽፏል። አስቡት። በዚያው ልክ ደግሞ የነዝቅያስም ተጽፏል። የነሰናክሬም ተጽፏል። በዚያው ልክ የነሶሎሞን ተጽፏል። የኃጥኡም የጻድቁም ህይወት ታሪክ ማንነት በመጽሐፍ ቅዱስ ተጽፏል። ለምን ቢባል እኛ ልንማርበት ነው መልሱ። ምን ልንልበት? አዎ ክፉዎችን አየናቸው። ክፉ ሰርተው ምንም አልተጠቀሙም፣ መጨረሻቸው አላማረምና። ስለዚህ ክፉ ላለመስራት ከነኚህ መማር ነው። የክፉዎች ታሪክ የተጻፈው ለዚያ ነው። መልካሞቹን ደግሞ ስናነባው መልካም አገኙ፣ እስከ መጨረሻው ድረስ እግዚአብሔርን አስደሰቱ፣ የደስታ ዓለምን ወረሱ ነው። እኛም ደግሞ መልካም ብናደርግ እንደነሱ መልካም ነገር እግዚአብሔር ያደርግልና ብለን እንድናምን ሁሉ ተጻፈ ብሎ በጥቅሉ ሐዋርያው ይናገራል። ያ ታላቁ ወንጌላዊ በሚስጥር ክንፍ የሚበረው የአዲስ ኪዳኑ ኮከብ እውነቱን ለመናገር ቅዱስ ጳውሎስ ብዙ ያልተነገረለት ዓለምን በኪደተ እግር የሰበከ አንዱ ከተማ ተቀምጦ በቃል ሲሰብክ ለሌላው ከተማ ጽፎ ቃል እግዚአብሔር የሚልክ እንቅልፍ አልባው ሐዋርያ ቅዱስ ጳውሎስ ጠቅሎ ተናገረው። ሁሉ ለኛ ተጻፈ እና ስለዚህ ዳዊት እዚያ አውደ ኦርናም ላይ ተፈተነ ዳዊት። ከዚያ በኋላ ልጁ ግን እየመጣ ይጎበኘው ነበረ፣ ዮናታን በፍቅር የታሰረ ልጅ። ከዚያ ምን አሉ? ሰራዊቶቹ ተሰባሰቡና እኛማ አልን እኮ አልቻልንም፣ ዳዊትን ማግኘት አልቻልንም አሉ። ይልቁንስ በምንም ታምር በምንም ምክንያት ከዮናታን ሊለይ ስለማይችል ዳዊት የዳዊትን ጉዳይና ሚስጥር አቅጣጫ የሚያውቀው ዮናታን ልጅግ ስለሚሆን እኛን ከምታደክመን ዮናታንን ወርቅና ብር ሸልመው ግደልልኝ ብለህ ብትልከው በአንድ ቀን ዳዊትን ይገልልሃል። ከዚያ በኋላ ለዮናታን የወርቅ ዝናር አስታጠቀው፣ የወርቅ መቋሚያ ሲያዘው፣ ዘውድ ደፋለት። በቃ ንጉሥ የምትሆነው አንተ ነህ ያልተባለ ነገር የለም። ያን ሁሉ ሰጠውና ይሄ ወርቃ ወርቅ ያው ድንጋይ ማለት ነው ተሸክሞ ሄደ። ዝሮ ዝሮ ወርቅ ስለተስማማን ወርቅ አልነው እንጂ ድንጋይ ነው። ዝሮ ዝሮ ሰው ካልተስማማ ድንጋይ ነው። ወርቅ ድንጋይ ነው አይደለም? አሁን ብር እኛ ባንስማማ አሁን ብር ይሆናል? ወረቀት ነው አይደል? እኛ ስለተስማማን ምን ሆነ? ስለተስማማን ብር አላ ክብር ሰጠነው ማለት ነው። የኛ ስምምነት ነው። ወረቀት ነው ካልን ወረቀት ነው። ያው ወርቅም ቢሆን ያው ድንጋይ ነው። ሌላ ምንም ለውጥ የለ። የምድር አካል ነው። ከምድር ማዕድን የሚገኝ ስለሆነ ያን ሁሉ አሸክሞ የድንጋይ ማት አሸክሞ ላከው። ነገር ግን በሚያልፍ ድንጋይ በማይረባ ነገ በኋላ መቃብር ነው ከሞት የማይታደግ ድንጋይ ተሸክሞ በድንጋይ ግን ዳዊትን መቀየር አልፈለገምና ስንቅ ተሸክሞ ሄደና እሺ ላግኘው ዳዊትን ካገኘው ልፈልግ ብሎ ሄደ። ካገኘው በኋላ ምን አለው? ይሄንን ወርቅ ዝናር የታጠቅኩት የወርቅ ዘንግ ያስኩት የወርቅ አክሊል የደፋልኝ ዘውድ አባቴ ለምን መሰልህ አለው። ለምን አደረገልህ አለው። አንተን እንድገል ነው። ነገር ግን አለ የእስራኤል ቅዱስ እግዚአብሔር ያድርግብኝ፣ የያዝኩትንም እንኳን ስንቅ አልበላውም፣ ለአንተ ምሳ ይሁን ብሎ ሸልሞት ሄደ ይላል። አያችሁ ለምን? ነፍሱ በዳዊት ፍቅር ምን ብላለችና
አረ ንገሩኝ። አዎ ታስራለችና በጣም ታሪኩን እንዳንተርከው በሙሉ ጊዜ የለም። የሚገርማችሁ ነገር ግን ያስለቅሳል። ታሪኩ እስኪ አንብቡት በእውነቱ። አሁን አዲስ ኪዳን የፍቅር ሕግ ምናምን እንላለን። ማን እንደ ብሉይ ኪዳን እዚያ ስትሄዱ እኮ ፍቅረ ቢጽና ጧት ተምረነዋል። ፍቅረ ቢጽና ፍቅረ እግዚአብሔርን በደንብ አድርገን ማዛችሁ ይቺ ናት ብሎ ጌታችን ባዘዘው እርስ በርሳችሁ ተፋቀሩ በሚለው ጧት ሰፊ ትንታኔ ሰተን ተምረንበታል። አሁን ወደዚህ አልገባም። ግን ታሪኩን የሩትን ታሪክና የዮናታንን ታሪክ አንብቦ የማይለወጥ ሰው ፍቅር የማይኖረው ሰው አይኖርም። በብሉይ ኪዳን የእነኚህ ሰዎች ታሪክ ይለያል። እስከ ሞት ድረስ ፍቅራቸውን የገለጡ ናቸው በእውነቱ። እና ከዚያ በኋላ ያልስንቁን ሁሉ ሰጥቶ ለዳዊት አስረክቦት ሄደ። ነገር ግን እግዚአብሔር ካንተ ጋር ይሁን ራስህን ጠብቅ ብሎት ከዳዊት ተለይቶ ሄደ ይላል። አሁን እዚህ ላይ አውደ ኦርና ላይ እዚህ ላይ አዶላም ዋሻ ላይ ዳዊት ተፈተነ። ፈተናውን አለፈ አላለፈም? ንገሩኝ። አለፈ አይደለ? ስለዚህ ምን አለ? ፈተንከኝ፣ በእኔ ላይ ግን ምን አልተገኘብኝም አለ። በደል አልተገኘ አለፍኩት አለ ፈተናው። ጌታ ሆይ ሳኦልን አተኛሁበት ዋሻ ተፈተንከኝ፣ ልግደለው አልግደለው ራሴ ተፈተንኩኝ አለ። አወጣሁት አወረድኩት አለ፣ ግን ተቋቋምኩት አለፍኩት አለ። እሱን ገድዬ ቢሆን ዛሬ በአንተ ፊት እንዴት እቆም ነበር አለ። አያችሁ እንዴት እቆም ነበር አለ። ወደ አንተ መጥቼ እንዴትስ ዘምር ነበር አለ። እንዴትስ በገና ድረድር ነበር አለ። እንዴት ብዬ አንተን ለማመስገን ምናፍ ይኖረኝ ነበር አለ። አለፍኩት አለ። አውደ ኦርናም ላይ እንደዚያው አለ። ከዚያ በኋላ ዳዊት ምን አለ? ሳኦልን ሲልክለት ደብዳቤ ጽፎ በአዶላም ዋሻ ገብተህ ሳለ ሰራዊቶችን አስከትለህ ከኛ ጋር ተገናኝተን ነበር ፊት ለፊት አለው። ደብዳቤ ጻፈለትና ነገር ግን እንዳንተ አይደለንም፣ እኛ አንተስ ታሳደደን፣ እኛ አላሳደድንም፣ አግኝተን ነበር። ኢዮአብና አቢሳም ከኔ ጋር ነበሩ፣ የኔ ሰዎች አብረው ነበሩ አለ። አንተን ዋሻ ውስጥ ማስቀረት እንችል ነበር አሉ። ምን እንል ነበር? ማስቀረት እንችል ነበር አሉ። አንተን እዚህ ዓለም መሸኘት እንችል ነበር አሉ። ነገር ግን አሉ እግዚአብሔር በቀባው ላይ እጃችን አንጥልም። ለዚህም ደግሞ ውሸት እንዳይመስልህ አላገኛችሁኝም እንዳትል የጨርቅ ዘርፍ ይኸው ቆርጠን ያስቀረነው ዋሻ ውስጥ ነው። ቤተ መንግስት ላኩለት። የጨርቁን ቁራጭ ቤተ መንግስት ላኩለት። ዳዊት በዚህ መንገድ ስላለፈ በዚህ ምዕራፍ ላይ ምን አለ? ቅድም የጠቀስኩላችሁ መሰረታዊ ነገራችን ሐወጽከኒ ሌሊተ ወፈተንኮ ለልቤ፣ ሌሊት ጎበኘኸኝ፣ በሌሊት ጎበኘኸኝ ልቤንም ፈተንከው ወይም መረመርከው አለ። ሐወጽከኒ ሌሊተ፣ ሌሊት ጎበኘኸኝ። እሱን እንመጣበታለን። ሌሊት ምንድን ነው? አዎ ወፈተንኮ ለልቤ፣ ልቤን መረመርከው። እስኪ በሉ በሌሊት በሉ እስኪ ጎበኘኸኝ፣ ልቤን መረመርከው፣ ፈተንከኝ፣ በእኔ ላይ ግን በደል ምን አላልክብኝም፣ አላገኘህብኝም። አላያችሁ? በሌሊት ጎበኘኸኝ አለ። ሌሊት ብሉይ ኪዳን ተብሎ ይተረጎማል። የብሉይ ኪዳን ዘመን ሌሊት ይባላል። ሌሊት ደግሞ አሁን የመጣው ይሄ ጨለማ ሌሊት ይባላል። ሌሊት ኃጢአት ሌሊት ይባላል። በዚህ መጽሐፍ ቅዱስ ከዚህ ትርጓሜ አውድ ውጭ ሊሆን አይችልም። ትርጓሜ መምህራን ሊቃውንት በሶስት ሌሊት ይተረጎማል። አንደኛ ሌሊት ጨለማ ሲተረጎም በቁሙ ጨለማ በቁሙ ሌሊት ነው አሁን ያለንበት። ለዚያ ስንተረጎሙ ለአዶላም ዋሻ በሌሊት ነው የመጣበት። ወደ ዳዊት በሌሊት መረመርከኝ አለ። በሌሊት ጎበኘኸኝ፣ በሌሊት አለ። አያችሁ ጎበኘኸኝ። እስኪ ይገለዋል አይገለውም ብለህ ካለውበት ቦታ ሰተት ብሎ እስከ ሰራዊቱ እንዲገባ ወደ ዋሻው አመጣ። ጎበኘኸኝ በዚህ መንገድ ያለው በፈተና ጎበኘኸኝ አለው። ልቤን መረመርከው አለ። ይገላል አይገልም? ምን አይነት ልብ ነው ያለው? ጨካኝ ልብ ነው ወይስ ቅንነትን የተሞላ ልብ ነው ያለው? እግዚአብሔርን የሚፈራ ልብ ነው ያለው ወይስ እግዚአብሔርን የማያስብ ልብ ነው ያለው ብለህ ልቤን መረመርከው አለ። ፈተንከኝ፣ በእኔ ላይ ግን ምን አላገኘህብኝም፣ አለፍኩት አለ። ፈተናውም ሳኦልን ሳልገድል አለፍኩት አለ። የጨርቅ ዘርፍ ቆርጬ ለምስክር የሆነው ዘንድ ለትምህርት የሆነው ዘንድ እንዲማርበት ያን በጨርቅ ቆርጬ ጠላቴን እንዳሳልፈው አደረከኝ ብሎ ተናገረ። ሌሊት ማለት በቁሙ ሌሊት ወደ ዳዊት ዋሻ ሳኦል ስለመጣበት ነው ብለውታል። ሁለተኛው ሌሊት የሚባለው ብሉይ ኪዳን ነው። ከቃሉ ጋር ናቸው። ማን ነው? አዎ ብሉይ ኪዳን ሌሊት ይለዋል። ያው የጨለማ ዘመን ለማለት ነው። ያንን ዘመን ያው የጨለማ ዘመን እንደሆነ ያ ማለት ምን ማለት ነው? 5500 ዘመን አዳምን ከገነት ካባረረው በኋላ ገነት ተዘግቷል፣ ጨለማ ሆነ በቃ ማለት ነው። ተስፋ መስቀል ይሰበካል፣ ትንቢት ይነገራል፣ ምሳሌ ይመሰላል፣ ቀመረ ዘመን ይቀመራል። ነቢያት በዘመን ሂደት አዳምን ጮኸ፣ ያ ችግረኛው ጮኸ ብሎታል። እግዚአብሔር ሰማው፣ ከሁሉም ችግሩ አዳነው፣ እንደሚያድነው ቃል ገባለት።
ጻድቃን ጮሁ፣ ነቢያት ማለት ነው። በዘመን ሂደት የአዳም ልጆች ጮሁ፣ አለቀሱ። ምክንያቱም ጨለማ ውስጥ ነው ያሉት። አዳምን ካስወጣው በኋላ በኦሪት ዘፍጥረት በመጽሐፈ ልደት ወይም ኦሪት ዘልደት ምዕራፍ 3 ቁጥር መጨረሻው ላይ ስታነቡ አዳምና ሔዋን ከገነት አባሮ እግዚአብሔር አዘዞም እግዚአብሔር ለኪሩቤል ወሱራፌል ዘውስተ ዴዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀቡ ፍኖተ ሕይወት ፍኖተ ገነት የገነትን በር እንዲጠብቁ ኪሩቤልና ሱራፌል የሚገለባበት የእሳት ሰይፍ ይዘው እንዲጠብቁ ገነትን ዘጋና በሰይፍ አስጠበቀው ይላል። 5500 ዘመን በሰይፍ ነበር የሚጠበቀው ገነት። እንደው ለዚያ ለፈያታዊ ዘየማን ሲነግረው ምን አለ መልአኩ፣ እንኳን አንተ እንኳን ሰው በዚያውም ሀጥ ሽፍታ ወደዚህ ቦታ እስካሁን ድረስ መልአክ ገብቶ አያውቅም ነው ያለው። አትናቴዎስ በሃይማኖተ አበው ድርሳኑ ላይ ምን ገብቶ አያውቅም? መልአክ እንኳን ከኛ ከጠባቂዎቹ ወደ ገነት አይገባም ማለት 5500 ዘመን አልሰማህም እንዴ? ከየት ነው የመጣው ብሎታል ፈያታዊ ዘየማን ሲሄድ ማለት ነው። ክርስቶስ ጋር ተሰቅሎ በነበረበት ሰዓት በመንግስት አስበይ ሲል ቀድመ አዳምን ገነት ግባ ከኔ ጋር ትኖራለህ ሲለው ሲሄድ ማለት ነው። አንተ ማን ብሎ ጠይቆ እንኳን ሰው አለው እንኳን ለዚያው ሽፍታ ነው ሲለው እንኳን ሽፍታ ከመላእክት እንኳን አንዱ በዚህ እንዲያልፍ አልተፈቀደም 5500 ዘመን ይሄን አልሰማህም ብሎ መልስ ሰጥቶታል። ያ ማለት 5500 ዘመን ተዘግቷል ገነት ማለት ነው። ጨለማ የሚለው ይሄን ነው። የብሉይ ኪዳንን ዘመን ምንም ጽድቅ ቢሰራ መስዋዕት አቅርበዋል በግዝረታቸው በመስዋዕታቸው ገነት መግባት ያልቻሉበት ዘመን። እንደውም ኤጲፋኒዎስ የሚለው ነቢያቱም ቅዱሳኑም አብርሃም የለ ይስሐቅ የለ ያዕቆብ የለ ሁሉም ሲኦል ገብተዋል ነው የሚለው። ግን ያን ስንል ደግሞ ወይ ለከፎሙ ቶነ እሳት አላገኛቸውም፣ ጨለማም አላገኛቸውም። በሲኦል ውስጥ ነው ወኮነቶሙ እደ ምሕረቱ ለእግዚአብሔር ከመደብተራ ብርሃን በማይከለ እቶን ይላል። በገነት በዚያ በጨለማ ውስጥ የብርሃን ድንኳን ሆና የእግዚአብሔር የምሕረት እጁ ተጠብቃቸው ነበር። ክብርና ምስጋና ለአምላካችን ይሁን። ተጠብቃቸው ነበር አለ። ምክንያቱም ሲኦል ገብተዋል፣ ግን ሲኦል ያልገባ የለም። በሔዋን ምክንያት የገነት በር ተዘጋ አይደለም። በሁለተኛዋ ሔዋን በድንግል ማርያም ምክንያት ደግሞ ምን አለ አይደለም የሚለው ጸሎታችን ሊቁ ቅዱስ ኤፍሬም እንደተናገረው በእንተ ሔዋን ተሐጽኦተ ገነት በሔዋን ምክንያት የገነት በር ተዘጋ ወበእንተ ማርያም ድንግል ተርሖለ ዳግመ ያ ማለት ድንግል ዳግማዊ አዳምን አስገኝታ ከፈተችው ማለት ነው። እስከዚያ ድረስ ግን በሩ ስለተዘጋ የሚገኘው ጊዜያዊ እርቅ እንጂ ገነትን የሚከፍት መስዋዕትም ግዝረትም ስላልነበረ የሌሊት የጨለማ ዘመን ብለው ያን ይገልጹታል። በሌሊት ፈተንከኝ ማለት በዚያ ዘመን እንደዚያ ፈተንከኝ። የምሕረት የይቅርታ የርህራሄ የፍቅር ዘመን የተባለው አዲስ ኪዳን ላይ አይደለም የተፈተንኩት እያለ ነው ዳዊት። የተፈተንኩት ሌሊት መረመርከኝ ልቤን፣ ሌሊት ጎበኛኝ ልቤን መረመርከው ፈተንከኝ፣ በእኔ ላይ ግን ምን አልተገኘብኝም፣ በደል አልተገኘብኝም ያለው ያንን ሌሊት የብሉይ ኪዳን ዘመን ነው አሉት። ይህንንም በሐዲስ ኪዳን ቅዱስ ጳውሎስ ጥሩ አድርጎ ገልጾታል በሚገባ። ታላቁ ሐዋርያ ኦሪትን ሰፍሮ ቆጥሮ መጥኖና ለክቶ ያውቃታል እስከ ልኳ ኦሪትን አሐቲ ሄርመታ ወሐቲ ቅጽረታ ይላሉ ሊቃውንት የብሉይ የሐዲስ ኪዳን መተርጉማን። የኦሪት ሕግ የተሻሻለበትን መሻሻያ የተደረገበትን አንቀጸ ብፁዓን ሲተረጉሙ አሐቲ ሄርመታ ወሐቲ ቅጽረታ ማለት 4 ነጥብ 3 ነጥብ 2 ነጥብ እንኳን ይተረጉማል ጳውሎስ ነው የሚለው። ኦሪትን እንኳን አረፍተ ነገሩን እንኳን የሚነበበውን አይደለም አረፍተ ነገሩን 2 3 4 ነጥብ የሚለውን ጭምር ይተረጉማል። ልክና መጠኗ የኦሪትን እስከ ጥጓ የሚያውቅ የገማልያል ተማሪ ነው ይብላል። እሱ ገማልያል ከእግዚአብሔር ቀጥሎ ብቸኛ በአይሁድ ዘንድ ተቀባይነት ያለው ብቸኛው መምህር ነው። ከዚህ ጉባኤ ቤት እነ እስጢፋኖስ ተምረዋል። ከዚያ ከገማልያል እነ ኒቆዲሞስ ተማሪ ናቸው። እነ ሳውል ጳውሎስ ተማሪ ናቸው። እነኚህ ሁሉ ምሁራን የረቀቁ ምሁራን ወንጌልንም እስከ ጥጉ የተራቀቁት እነኚህ ምሁራን ከዚያ የተማሩ ናቸው። የገማልያል ተማሪዎች ናቸው። ስለዚህ ያንን ዘመን የብሉይ ኪዳኑን ዘመን ሲገልጽ የታላቁ ሐዋርያ ኦሪትና ወንጌልን ብሉይ ኪዳንና አዲስ ኪዳንን ያን ዘመንና አዲስ ኪዳን ዘመንና ብሉይ ኪዳን ዘመንን ባነጻጸረበት ትምህርቱ ለሮሜ ምዕመናን ሲያስተምር በሮሜ መልእክቱ 13 ቁጥር 12 ላይ ስታነቡ እንዲህ ይላል። ሐለፈ ሌሊት ወመጻ ወይም ሐለፈት ሌሊት ወመጻት መዓልት፣ ሐለፈ ጽልመት ወይም ወመጻ ብርሃን፣ ጨለማው አለፈ ብርሃኑ መጣ፣ ሌሊት አለፈች ቀኗ መጣች። እስኪ በሉ ጨለማው በሉ እስኪ አለፈ ብርሃኑ መጣ፣ ወይም ሌሊት አለፈ ምን መጣች? አዎ ሌሊቷ ስታልፍ ጨለማ አይደለም ይፈራረቃል ማለት ነው። አሁን እስካሁን ብርሃን ነበር፣ አሁን ብርሃን የለም። ምን ተረከበው ዓለምን? አረ ንገሩኝ።
አሁን ምን ተረከበ? የአሁኑ ንጉስ ገዥ ማን ነው? ጨለማ ይባላል። ይሄ ገዥ አሁን ከዚህ በኋላ ብርሃን የለም አይደል? ወደ የት ሄደ? ስነ ፍጥረት ሊቃውንት ይተነትኑታል እስከ ጥጉ። አሁን ብዙ ጊዜ እንዲህ አይነት ትምህርት አልተለመደም። ብርሃን አሁን የት ሄደ? የት ነው የተቀመጠው? ጧት ከየት ነው የሚመጣው? ጨለማ የት ነበረ? አሁን ከየት መጣ? የሚለው በጣም ርቀው የሚሄዱ የስነ ፍጥረት ምሁራን ብቻ ነው እንደ ይሄን ነገር ጠልቀው የሚያውቁት። አሁን ለምሳሌ እስካሁን ድረስ ብርሃን ነበረ። ያ ብርሃን አሁን የት መሰላችሁ ሄደው? አሁን የጠፈሩ የሚባለው የውሃ ክምችት ስዕለማይ ነው። ከዚያ በላይ ደግሞ ሃኖስ የሚባል ባህር አለ። ያም ውሃ ነው። ነገር ግን በብርሃን የተሞላ የብርሃን ምንጭ ነው። ብርሃን እንዲያሳ የሚዋኝበት ሃኖስ የሚባል ባህር አለ። አሁን ይሄ ብርሃን ያለው ወደ ሃኖስ ነው ሄደው። ከጠፈር በላይ ሂዶ እዚያ ውስጥ ገብቷል። ማደሪያው መኖሪያው ጧት እስከሚመጣ ድረስ ያ ይቀመጣል። ለጨለማ ለቋል። ይሄ ጨለማው ደግሞ የመጣው ከየት መሰላችሁ? ከዚህ በታች 5 ዓለምን ሰንጥቆን አሁን መጥቶ የተቆጣጠረው። ከቃሉ ጋር ናችሁ። ይሄ የምድር ዓለም አለ። አሁን ያለንበት ምድር ይባላል። ከዚያ ቀጥሎ የባህር ዓለም አለ። ባህር ይባላል። ይሄ በከርሰ ምድር ያለው ውቅያኖስ የምንለው ባህር። ከዚያ ከባህር ዓለም ቀጥሎ ደግሞ የነፋስ ዓለም አለ፣ አዜብ የሚባል። ከነፋስ ዓለም ቀጥሎ ደግሞ ስትሄዱ የኮሬብ የሚባል የእሳት ዓለም አለ። ይሄ አራተኛው። አምስተኛው የመጨረሻው በርባኖስ የሚባል የጨለማ ዓለም ነው። የምን ዓለም? የጨለማ ዓለም። እዚህ በታች ስንት ዓለም? 4 ዓለም ወርዶ 5ኛ ላይ የተቀመጠ የጨለማ ምንጩ እዚያ ነው። ስለዚህ እግዚአብሔር በስነ ፍጥረት ማለትና ሌሊት ማለት ብርሃንና ጨለማ እየተፈራረቀ እንዲገዛ እግዚአብሔር በፍጥረት ስለወሰነው አሁን ብርሃኑ ለቆ ጨለማውን አስረክቧል። ጨለማው ከታች መጥቶ አሁን ተቆጣጥሮታል ማለት ነው። ስለዚህ የብሉይ ኪዳንን ዘመን እንደዚህ ያለውና ያ ጨለማው አለፈ፣ ብርሃኑ መጣ ሲል የብሉይ ኪዳን ያ የመከራው ዘመን አለፈ። ገነት የተዘጋበት፣ ሰይጣን የሰለጠነበት፣ የአዳም ዘር በሙሉ የታሰረበት ያ ዘመን አለፈ። በሞት የተዋጥንበት ያ ዘመን አለፈ። አሁን ደግሞ ብርሃኑ ወይም ቀኑ መጣ ማለት ደግሞ በአዲስ ኪዳን እውነት ቀናችን፣ ብርሃናችን፣ የህይወታችን ብርሃን ክርስቶስ ወደዚህ ምድር መጣ እያለ ነው። እርሱ መጥቷል አለ። ንግድፍም ላይ ደነ ኩሎ ምግባረ ጽልመት፣ ከዚህ በኋላ የጨለማውን ስራ እንተወውና ወንልበስ ወልታ ጽድቅ በስመ ኢየሱስ ክርስቶስ፣ ይህ በኢየሱስ ክርስቶስ ስም የብርሃን ጋሻን እንልበስ። እስኪ በሉ የጨለማውን ስራ በሉ እስኪ እንጣለውና ከዚህ በኋላ የብርሃኑን ጋሻ እንልበስ። ምን እንልበስ? አዎ የተስፋ መቁረጡ የለም። ሲኦል ተዘግቷል። ብንሰራ ባንሰራ፣ መልካም ብናደርግ ባናደርግ የሚል ተስፋ መቁረጥ የለም አለ። ምክንያቱም ሲኦል ተዘግቶ ገነት ተከፍቷል። የተዘጋው በራችን ተከፍቷልና አለ። ያንን የከፈተልን ክርስቶስ መጥቷልና አለ። በደሙ ገነትን ከፍቶልናልና ብርሃናችን ክርስቶስ በህይወታችን አብርቷልና አለ። ይሄንን ከዚህ በኋላ የጽድቅን ጋሻ እንልበሰው፣ እሱም መልበስ ነው ያለብን ብሎ ሐዋርያው ቅዱስ ጳውሎስ ጨለማና ብርሃን ምን እንደሆነ ተርጉሟል። የዳዊትን አንቀጽ በዚህ ስናየው፣ ሌላው ወደ ብሉይ ኪዳን ልመልሳችሁና ደግሞ በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ ስትመለከቱ ምድረ ዛብሎን ወንፍታሌም ማይዶተ ሶርያ ዘገሊላ ዘጰራሊው ፍኖተ ባሕር፣ የባህር ወደብ መሸጋገሪያ ያላቸው በባህር አጠገብ ያሉ ዛብሎንና ንፍታሌም የተባሉ በሶርያ ሀገር ያሉ ሁለቱ ወንዞች፣ በዚያ መካከል ህዝብ ዘይነብር የሚኖር ህዝብ፣ ውስተ ጽልመት በጨለማ ውስጥ የሚኖር ህዝብ ርኤ ብርሃን አብዬ ታላቅ ብርሃን ናየ። እስኪ በሉ የሶርያ ወደብ የሆኑ በሉ እስኪ ዛብሎንና ንፍታሌም በሚባሉ በሁለት ወንዞች መካከል በጨለማ ውስጥ የሚኖር ህዝብ ታላቅ ብርሃንን አየ። ታላቁ ብርሃን ሰማይና ምድርን የፈጠረው የዓለም መድኃኒት የድንግል ማርያም ልጅ ማነው? እሱ ኢየሱስ ክርስቶስ ነው። እሱን አዩ። በጨለማ ውስጥ የኖረ ማለት እንደው ዛብሎን ንፍታሌም በነገድ ስም የተጠራ ነው። በዚህ በነገሥት መጽሐፍ ላይ አባናና ፋርፋ የሚባሉ ወንዞች ናቸው። በኢሳይያስ ቋንቋ ደግሞ ዛብሎንና ንፍታሌም የተባሉ ወንዞች እነኛው ናቸው። በዘፍጥረት ቋንቋ ደግሞ ምዕራፍ 12 ላይ ማይከለክል አፍላገ ሶርያ፣ የሶርያ ሁለቱ ወንዞች መካከል ዘጰራሊው ይላቸው፣ ገጠራማ አካባቢ ማለት ነው። ጰራሊው ማለት በዚያ የሚኖር ህዝብ ማለት አጠቃላይ የዛብሎን የንፍታሌም በነገድ ሲጠራ የአዳም ዘር ወይም የአብርሃም ልጆች በአጠቃላይ በጨለማ በቀቢጸ ተስፋ በድንቁርና የሚኖረው ህዝብ ታላቁን ብርሃን ክርስቶስን አየ ብሎ አስቀድሞ 700 ዓመት ኢሳይያስ ተናግሮታል። ይህን ቃል ማለት ነው።
ብሉይ ኪዳንን ሌሊት ይለዋል፣ አዲስ ኪዳንን ቀን ይለዋል። የብሉይ ኪዳንን ዘመን ጨለማ ይለዋል፣ የአዲስ ኪዳንን ዘመን ብርሃን ይለዋል። በዚህ መንገድ ነው ሌሊት ምን አልከኝ ጎበኘኸኝ፣ በሌሊት ምን አልከኝ ጎበኘኸኝ፣ ልቤን መረመርከው ፈተንከኝ፣ በእኔ ላይ ግን ምን አልተገኘብኝም በደል አልተገኘብኝም። ሌላው ዳዊት ይህንን አሁንም ደግሞ ስንመለከት ስለ ብርሃን በገለጸበት አንቀጹ በመዝሙረ ዳዊት መዝሙር 42 ቁጥር 3 ላይ ብርሃንክንና ጽድቅህን ላክልን። እስኪ በሉ እነሱ መርተው በሉ እስኪ ወደ ተቀደሰው ቤትህ ያስገቡኛልና ምንና ምን ላክልኝ? አዎ ይሄ በእርግጥ በሰፊ ትርጓሜ ያለው በአንድምታው ላይ ብዙ ይተነትኑታል። ፈኑ ብርሃነከ ብርሃንክን ላክልን፣ ወልድን በስጋ ላክልን። ያለ እርሱ መዳን ወደ ገነት መግባት ወደ መንግስተ ሰማያት መመለስ አይቻልምና። ወጽድቀከ ጽድቅ የተባለው መንፈስ ቅዱስን ነው። ምስጢርን የሚገልጥ የሚያስተረጉም፣ መጽኔ የሚያጸና፣ መንጽህ የሚያነጻ፣ ናዛዚ የሚያረጋጋ፣ ከሳቲ ምስጢር የሚገልጥ ቋንቋን የሚያስተረጉም፣ መስተፍስሄ ፍጹም ደስታን የሚሰጥ፣ መስተስሪ ኃጢአትን የሚያስተሰሪ፣ በዚህ ሁሉ ተደግፈን ነውና የምንገባው መንፈስ ቅዱስን ላክልን። ያለ እርሱ ወደ ገነት መግባት አይታሰብምና አንደኛ ትርጓሜ። በሁለተኛ ትርጓሜ ሲተረጉሙት ፈኑ ብርሃነከ ነቢያትን አበይት ነቢያትን ኢሳይያስን፣ ኤርሚያስን፣ ሕዝቅኤልን ላክልን ይወርዳል ይወለዳል ብለው ትንቢት ተናግረው ያጽናኑናልና ያለ እነሱ መጽናናት ይህንን የጨለማ ዘመን እንዴት አድርገን እንጨርሰዋለን? እንዴት እንኖራለን? 5500 ዘመን ለአንተ ለእግዚአብሔር 5 ቀን ከኩል ቢሆንም ለእኛ ግን እጅግ አስቸጋሪ ሩቅ ዘመን ነው። 5500 ዘመን ነውና ይወርዳል ይወለዳል ብለው እንዲያረጋጉን አበይት ነቢያትን ወጽድቀከ ደቂቅ ነቢያትን ወይም ደቂቀ ነቢያትን እነሱን ላክልን ያረጋጉን፣ ወደ መንገድ ይመሩን ዘንድ የጽድቅ መንገድ ያሳዩን ዘንድ። ፈኑ ብርሃነከ በሶስተኛ ሲተረጎም 12 ሐዋርያትን ወጽድቀከ ሰብአ አርድእትን ወረደ ተወለደ ዓለም ዳነ ብለው ኑ ብለው ወደ አማናዊት መንግስተ ሰማያት መንገዱን ያሳዩን ዘንድ ቅድስት የሆነችውን ክብርት የሆነችውን የፍቅር ሕግ ወንጌልን ይሰብኩን ዘንድ እነሱ ያስፈልጉናል። ያለ እነሱ ትምህርት ወደዚያ መግባት አይቻልምና እነሱን ስጠን ብለው ይተረጉማሉ። በአራተኛ ደረጃ ሲተረጎም ፈኑ ብርሃነከ መስቀልህን፣ እስኪ በሉ መስቀልህን፣ ወጽድቀከ ቀኖትህን፣ በደም የተቀደሰ ቀኖትህ መመኪያችን ነውና በደም የቀደስከው መስቀል ብርሃን ተብሎ የተጠቀሰ በደምህ ያበራህበት እነሆ አንተ ዙፋን አድርገህ በደም የቀደስከው መስቀል ያስፈልገናል፣ ቀኖትም ያስፈልገናል። ጽድቅና ምን የተባለው መንፈስ የተባለው ጽድቀከ ወብርሃነከ ወጽድቀከ የተባለው መስቀልህና ቀኖት ያስፈልገናል። እነሱ መርተው ወደ ተቀደሰው ቦታ ያስገቡናልና ላክልን። መስቀል ያስፈልገናል፣ ቀኖትም ያስፈልገናል፣ ሐዋርያት ያስፈልጉናል፣ ነቢያት ያስፈልጉናል፣ እነዚህ ሁሉ ያስፈልጉናል። ሌላው የመጨረሻው ትርጓሜ ብርሃንክን ላክልን ስጋህን ወጽድቀከ ደምህን ማለት ነው። ከቃሉ ጋር ናቸው። ብርሃንክን ላክልን በሉ እስኪ። ስጋህን ስጠን፣ ጽድቅህን ላክልን፣ ደምህን ስጠን። እነሱ መርተው ወደ ተቀደሰው ተራራ ወደ ቤትህ ያስገቡናልና። ስለዚህ ዳዊት ሲናገር ሌሊት የሚለው ኃጢአት ብለን እንተረጉማለን። ጨለማ ሌሊት ተብሎ ይተረጎማል። ብርሃን ደግሞ ጽድቅ ተብሎ ይተረጎማል። የጽድቅ መንገድ ነው ማለት ነው። ሌሊት የብሉይ ኪዳን ዘመን ነው። ቀን ደግሞ የሐዲስ ኪዳን ዘመን ነው። ሌሊት ኃጢአት ነው፣ ቀን ደግሞ ጽድቅ ነው። ሌሊት በቁሙ ሌሊት ነው፣ ብርሃን ደግሞ በቁሙ ብርሃን። ይህን ይተረጉማል። ስለዚህ ምን አለ? ሐወጽከኒ ሌሊተ፣ ሌሊት ጎበኘኸኝ በሌሊት ወፈተንኮ ለልቤ፣ ልቤን ምን አልከው? መረመርከው። አመከርከኒ ወይ ተረክባ መጻ በላይሌ፣ ፈተንከኝ በእኔ ላይ ግን ምን አልተገኘብኝም አለ? በደል አልተገኘብኝም። ሚመናን ልናስተውለው የሚገባው እውነት ምንድን ነው ከተባለ መልካም ሰው መሆን የሚለው ነገር ነው። ሁሉንም የጽድቅ ስራ የሚያጠቃልለው መልካም ሰው መሆን። ምን መሆን? መልካም ሰው መሆን፣ ትዕግስተኛ መሆን፣ የፍቅር ሰው መሆን፣ ነገሮችን ሁሉ ቀለል አድርጎ ማየት፣ ፍቅርን ማስቀደም ከኛ ይጠበቃል። አያችሁ፣
ፈራሄ እግዚአብሔርን ገንዘብ ማድረግ። አሁን ዳዊት ያን ሁሉ ፈተና ያለፈው በምንድነው ከተባለ እግዚአብሔር ስለሚፈራ ብቻ ነው። ሌላ ምንም ምክንያት የለም። ማንን ስለሚፈራ? እግዚአብሔርን ባይፈራማ ጠላቱን እኮ በእጁ አስገባለት። አገኘው አዶላም ዋሻ ላይ ጨርሶ ሁሉን ነገር ዳዊት የፈለገውን መሆን ይችላል። ከዚያም ቢተው አውደ ኦርና ላይ አግኝቶታል። እዚያም ላይ ጨርሶ ጠላቱን ገሎ የፈለገውን መሆን ይችላል። ይሄ ነገር ግን በእግዚአብሔር ኃጢአት ስለሆነ የሳኦል ዘመን እንደሚያልፍ እርግጠኛ ስለሆነ አለፈው። ይሄንን ያሳለፈ ይሄን ሁሉ መከራ በአዶላም ዋሻ እያደረኩ በኖብ ምድረ በዳ እየተንከራተትኩ ይሄን ሁሉ መከራ ያሳለፈኝ እግዚአብሔር ነገም ሁሉን ነገር አሳልፎ መልካም ነገር ላይ እንደምደርስ እርግጠኛ ነኝ ብሎ በፈጣሪው ይተማመን ነበር። በእምነት በተስፋ መኖር ያስፈልጋል። ማንን በማመን? አዎ ያልፋል ያላልነው ሌሊት ሁሉ አልፏል። ያልፋል ያላልነው ቀን ሁሉ አልፏል። አያልፍም ያልነው ወር አልፏል። አያልፍም ያልነው ዓመትም አልፏል። አያችሁ፣ ያስጨነቀን ነገር ሁሉ አልፏል ተጠቅሎ። ዛሬ ስም አጠራሩ የሌለ ሁሉ ነገር አለ። ብዙ ነገር ማለት የፈተነን በጣም የፈተነን ተሸክመን ያሳለፍነው ብዙ ነገር አለ። አሁንም የተሸከምነው አለ። ሸክማችንን እግዚአብሔር ያቀላል። ምን ይጠበቃል ከኛ? በፍጹም ልብ ለእግዚአብሔር መታመን። ለማን መታመን? መከራችን የበዛው እኮ ለእግዚአብሔር አለመታመናችን። የሰው ጉዳይ አይደለም። እግዚአብሔር በሰከንድ ሁሉ ነገር ማስተካከል ይችላል። አይችልም? እግዚአብሔር ይችላል። ግን ምን አስቸገረው እግዚአብሔርን? እኛ ልባችን ከእግዚአብሔር ስለራቀ፣ ፈራሄ እግዚአብሔር ውስጣችን ስለጠፋ፣ በአካል እንሰበሰባለን በልብ የተበተን ስለሆነ ሰፈሩ፣ መንደሩ፣ ቀየው፣ ሸለቆው፣ ቋንቋው ምን ያልተሸከምነው አጀንዳ አለ። በዚህ ሁሉ ተተብትበን እንዴት ብለን እግዚአብሔር እንየው? ብዙ ጨለማ ተሸክመናል። ጨለማን አራግፎ ስንጥል ነው እግዚአብሔር ማየት የምንችለውና በፍቅር በአንድነት በተስፋ በመተሳሰብ እግዚአብሔርን አምኖ መኖር ያስፈልጋል። ፍቅሩን አንድነቱ እንዲሰጠን የአምላካችን ቅዱስ ፈቃድ ይሁንልን። ስላስተማረን፣ ስለገሰጸን፣ ስለመከረን አምላካችን ክብርና ምስጋና ከምድር እስከ አርያም ለስሙ ይሁን። የተማርነውን በልቦናችን ያሳድርብን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።